ጠቅላይ ሚኒስትር አብይ አህመድ በአውሮፓ ሀገራት ሚስጥራዊ ጉብኝት ሊያደርጉ መሆኑን የሚገልጽ መረጃ ሾልኮ ወጣ። ጠቅላዩ ጉብኝቱ ሚስጥራዊ እንዲሆን እንደፈለጉ አፍሪካ ኢንተለጀንስ ያስነበበ ሲሆን የኢትዮ ኤርትራ ውጥረት በተባባሰበት በዚህ ወቅት ጠቅላዩ በአውሮፓ ትላልቅ ሀገራት ያደርጉታል የተባለው ጉዞ ብዙ እያስባለ ነው። ቀዳሚው ዘገባችን ነው፣ እናስደምጣቸዋለን። ህወሓትን ከኤርትራ ጋር ከመጣመር የሚያቆመው የለም ሲሉ የህወሓት ከፍተኛ አመራር ተናገሩ። ከፍተኛ አመራሩ ከኤርትራ ጋር ለመገናኘት የማዕከላዊ መንግስቱ ፍቃድ አያስፈልግም ብለዋል። ጌታቸው ረዳና አምባሳደር ሬድዋን ሁሴን በበኩላቸው ህወሓት ፊቱን ወደ አስመራ ዙሯል ሲሉ ተደምጠዋል። እንመለስበታለን። የህክምና ባለሙያዎች ስርዓትን ተከትሎ አምኒስትና ኢሰመኮ ለፌዴራል መንግስት ማሳሰቢያ ሰጡ። አድማውን በማህበራዊ ሚዲያ ቀስቅሳቸዋል በሚል የህክምና ባለሙያዎች እየታሰሩ ነው። የኢትዮጵያ ባለስልጣናት በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ሲልም አምኒስት አስጠንቅቋል። እናስደምጣቸዋለን። ጀብደኛው ትራምፕ ዘለንስኪ ላይ ያደረጉትን ከባድ ዘለፋ ራማፎሳ ላይ ደገሙት። ከወራት በፊት የዩክሬኑ መሪ ዘለንስኪን ወደ ነጩ ቤተ መንግስት ጋብዘው በከባድ ቃላት የዘለፉት ትራምፕ ዛሬ ደግሞ የደቡብ አፍሪካ ፕሬዝዳንትን አፋጠዋቸዋል። እነግራቸዋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ ዕድል እንዳያመልጠው 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን ዕድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል። ቀድመው ለሚመጡ 20 ዕድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ጠቅላይ ሚኒስትር አብይ አህመድ በአውሮፓ ሀገራት ሚስጥራዊ ጉብኝት ሊያደርጉ መሆኑን የሚገልጽ መረጃ ሾልኮ ወጣ። ጠቅላዩ ጉብኝቱ ሚስጥራዊ እንዲሆን እንደፈለጉ አፍሪካ ኢንተለጀንስ ያስነበበ ሲሆን ይህን ጉብኝት በተመለከተ ግን እስካሁን ከ4 ኪሎ የወጣ መረጃ የለም። የኢትዮ ኤርትራ ውጥረት በተባባሰበት በዚህ ወቅት ጠቅላዩ በአውሮፓ ትላልቅ ሀገራት ያደርጉታል የተባለው ጉዞ ብዙ እያስባለ ነው። አፍሪካ ኢንተለጀንስ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት ቀናት በአውሮፓ ሀገራት ጉብኝት እንደሚያደርጉ ዘግቧል። ይህ የአብይ አውሮፓ ጉዞ በሚስጥር እንዲያዝ እንደተፈለገ ዘገባው ጠቁሟል። ሆኖም መረጃው ቀድሞ የጋዜጠኞች ጆሮ ደርሷል። እንደ መረጃው ከሆነ አብይ ጉዟቸውን የሚጀምሩት ከፈረንሳይ ሲሆን ከዛም በመቀጠል በለንደን፣ በሮም እና በበርሊን ቆይታ እንደሚያደርጉ ጠቅሷል። ከዚህ ቀደም የፈረንሳይ መንግስት የኢትዮጵያ ባህር ኃይል ሰራተኞችን ለማሰልጠን ከኢትዮጵያ ጋር ስምምነት ደርሶ እንደነበር ይታወቃል። ከወራቶች በፊት ኢማኑኤል ማክሮን በአዲስ አበባ በነበራቸው የሰዓታት ጉብኝትም የኢትዮጵያን የባህር በር ጥያቄ እንደሚደግፉ ገልጸው ነበር። አሁን የኢትዮ ኤርትራ ውጥረት በተባባሰበትና ከኢትዮጵያ በኩል የባህር በር ጥያቄ በግለት እንዲቀጣጠል ትዕዛዝ በተሰጠበት ወቅት ጠቅላዩ ወደ አውሮፓ ጉብኝት ለማድረግ ማቀዳቸው ብዙ ፖለቲካዊ ትርጉም እየተሰጠው ይገኛል። ይሁንና ስለዚህ በሚስጥር እንዲያዝ ስለተፈለገው ጉብኝት ከ4 ኪሎ በኩል የተሰጠ ማረጋገጫ የለም። ህወሓትን ከኤርትራ ጋር ከመጣመር የሚያቆመው የለም ሲሉ የህወሓት ከፍተኛ አመራሩ ተናገሩ። ከፍተኛ አመራሩ ከኤርትራ ጋር ለመገናኘት የማዕከላዊ መንግስቱ ፍቃድ አያስፈልግም ብለዋል። ጌታቸው ረዳና አምባሳደር ሬድዋን ሁሴን በበኩላቸው ህወሓት ፊቱን ወደ አስመራ ዙሯል ሲሉ ተደምጠዋል። የህወሓት ከፍተኛ አመራር የሆኑት ዶክተር አብርሃም ተከስተ የህወሓት ልሳን ከሆነው ወይን መጽሔት ጋር ባደረጉት አዲስ ቃለ መጠይቅ ከኤርትራ ጋር ግንኙነት መጀመሩን አረጋግጠዋል። ህወሓት ከኤርትራ ጋር ለሚያደርገው ግንኙነት ማንኛውም አካል ምንም አይነት ፍቃድ እንደማይጠይቅም ተናግረዋል። አብርሃም በቃለ መጠይቁ ላይ ህወሓት ከኤርትራ ጋር ስላለው ግንኙነት ተጠይቀው በሰጡት ምላሽ ከኤርትራ ጋር ሰላም እንፈልጋለን፣ ለዚህም የፌዴራል መንግስቱን ጨምሮ የማንንም ፍቃድ ማግኘት አያስፈልገንም ብለዋል። ግንኙነቱ በመቀሌና አስመራ ይሁንታ ላይ ብቻ የተመሰረተ ነው ሲሉም አክለዋል። የህወሓት አመራሩ በይፋ ወጥተው ከኤርትራ ጋር ግንኙነት ለማድረግ የማንንም ፍቃድ አንጠይቅም ያሉት የመቀሌና አስመራ ጥምረት አደባባይ በወጣበት ሰሞን ነው። በጠላትነት ተፈራርጀው ለመጠፋፋት ቀን ይጠብቁ የነበሩት ህወሓትና ሻዕቢያ ግንኙነታቸውን በአክቲቪስቶቻቸው በኩል እያጠናከሩ ይገኛሉ። በአሁኑ ወቅት የህወሓትና የሻዕቢያ ሰዎች ከመቀሌ አስመራ እየተገባበዙ በግንኙነታቸው ላይ መተማመን ለመፍጠር እየተንቀሳቀሱ ነው። ግንኙነቱ የተጀመረው በዋናነት በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ የጋራ የጠላትነት አቋም በመያዝ ሲሆን ነገሩ ወደ ጦርነት እየተንደረደረ ነው የሚሉ የስጋት ድምጾች እየተስተጋቡ ነው። በፕሪቶሪያው ስምምነት ህወሓት ከማንኛውም የውጭ ኃይሎች ጋር ከፌዴራል መንግስቱ ይሁንታ ውጭ ግንኙነት እንዳያደርግ ግዴታ ገብቶ ፈርሟል። ህወሓት
በስምምነቱ የገባው ግዴታ ጥሶ ከኤርትራ ጋር ግንኙነት ጀምሯል በሚል የፌዴራል መንግስቱ ጀነራል ታደሰ ወረደን እንዲያስቆሙ ወስኖ ነበር። ጀነራሉ ስልጣን በተረከቡ ወቅት በፈረሙት የቃል ኪዳን ሰነድ ላይ የውጭ ግንኙነቶችን ለማስቆም ፈርመው ነበር። ይሁን እንጂ ጀነራል ታደሰ ወረደ የተቀበሉትን የሥራ መመሪያ ማስፈጸም ባለመቻላቸው ህወሓት ከኤርትራ ጋር የጀመረውን ግንኙነት አጠናክሮ ቀጥሏል። ወዲህ ደግሞ የፕሪቶሪያው ስምምነት ዋና ተደራዳሪዎች አምባሳደር ሬድዋን ሁሴንና ጌታቸው ረዳ በጋራ በሰጡት አዲስ ማብራሪያ ህወሓት ፊቱን ወደ አስመራ ማዞሩን ተናግረዋል። ህወሓት ፊቱን ከአዲስ አበባ ወደ አስመራ ዞሮ አሰላለፉን ወደ ኤርትራ መቀየሩን አምባሳደሩ አስታውቀዋል። አምባሳደር ሬድዋን አሁን መሬታችን ተያዘ ብሎ የሚከሰው አካል ያዘ ብሎ ወደሚለው አካል ነው እየሄደ ያለው ሲሉ ህወሓትን ወደ ኤርትራ ማማተሩን ጠቁመዋል። አክለውም የሚዘርፈው ወርቅም ከሰዎች ዝውውር የሚገኝ ገንዘብም የሚዘረፈው ወርቅም ከሰዎች ዝውውር የሚገኝ ገንዘብም ሁሉም ነገር የሚሄድበት አቅጣጫ ይታወቃል በማለት ህወሓት ፊቱን ወደ አስመራ ማዞሩን ገልጸዋል። የጌታቸው ረዳን ክስ ተቀብለው እንደ ማሳያ ያቀረቡት አምባሳደር ሬድዋን ህወሓት ከኤርትራ ጋር አብሮ እየዶለተ ውሎ ሚዲያ ሲያገኝ ደግሞ መሬታችን ተይዟል ብሎ ይከሳል ብለዋል። ተፈናቃይ ይመለስ ሲባል አይ በወታደር ይዤ ካላስገባው ብሎ ሆን ብሎ ያደናቀፈው ኃይል በተፈናቃዮች ስቃይ አጀንዳ እየፈጠረ ነውም ብለዋል። ህወሓት የተከተለው በተፈናቃዮች ስቃይ አጀንዳ መፍጠር የሚፈልገው አካሄድ አሁን በግላጭ መውጣቱንም ጠቁመዋል። ህወሓት የያዘው አካሄድ ውጤት ወደፊት የሚታይ መሆኑንም አምባሳደር ሬድዋን በማብራሪያቸው አመላክተዋል። ህወሓት በአሁኑ ወቅት ከፌዴራል መንግስቱ ጋር ያለውን ግንኙነት በማላላት ከኤርትራ ጋር ወደ መተባበር እየተሸጋገረ ሲሆን ከጊዜ ወደ ጊዜ የሚታየው ውጥረት እየተባባሰ ነው። የህክምና ባለሙያዎች የስርዓትን ተከትሎ አምነስቲና ኢሰመኮ ለፌዴራል መንግስቱ ማሳሰቢያ ሰጡ። አድማውን በማህበራዊ ሚዲያ ቀስቅሳቸዋል በሚል የህክምና ባለሙያዎች እየታሰሩ ነው። የኢትዮጵያ ባለስልጣናት በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ሲል አምነስቲ አስጠንቅቋል። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ አምነስቲ ገልጿል። ተቋሙ ባለሙያዎቹ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው በአዲሱ መግለጫው ጠቅሷል። በተጨማሪም ለባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቶታል። የጤና ባለሙያዎች እያደረጉት ላለው እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 ቀን 2017 ዓ.ም ለስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዝዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምነስቲ ገልጾ አጠቃላይ ሁኔታውን አሳሳቢ ብሎታል። በጤና ባለሙያዎቹ ላይ ሁከትን መቀስቀስን ጨምሮ የቀረበባቸው ክስ አምነስቲ ባለስልጣናቱ የዘፈቀደ ስርን እንደ ማፈኛ መሳሪያ መጠቀማቸውን ማሳያ ሌላኛው ምሳሌ ነው ሲል ተችቶታል። ጤና ባለሙያዎቹ የተያዙበት ሆነ የታሰሩበት ምክንያት እንዳልተገለጸላቸው አምነስቲ በዚህ መግለጫው አስፍሯል። መኖሪያ ቤቶች መሳሪያና ፈንጅ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰደባቸው ብቸኛ ዕቃ የኤሌክትሮኒክስ ዕቃዎቻቸው ነው ብሏል። የሥራ ማቆም አድማውን ተከትሎ ፖሊስ የህክምና ባለሙያዎችን በቁጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ረቡዕ ምሽት ባወጣው መግለጫ አትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎችን ለስር እንዲዳረጋቸው አትቷል። በህክምና ተቋማት በመካሄድ ላይ ያሉ የሥራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብቶች ጥሰት በር እንዳይከፍቱ ትኩረት ሊሰጣቸው ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ኢሰመኮ በትናንትናው መግለጫው አትቷል። የሥራ ማቆም አድማውን ተከትሎ የጤና ሚኒስትር ዴኤታ ደረጀ ዱጉማ የጤና ባለሙያዎች ወደ ስራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃዎች እንደሚወሰድባቸው ማስጠንቀቂያ ሰጥተዋል። የጤና ባለሙያዎች ጥያቄ አሁን የመጣ ሳይሆን ለዓመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 ቀን 2017 ዓ.ም በቀረቡበት ወቅት የተናገሩት ሚኒስትር ዴኤታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስትር ዴኤታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወሰዳል ብለው ካቀረቧቸው እርምጃዎች አንዱ የጤና የሙያ ፍቃዳቸውን መንጠቅ እንደሆነ ተናግረዋል። ወደ ስራ ካልተመለሱ በስተቀር ሙያዊ ፍቃዳቸውን ይዘው መቀጠል እንደማይችሉ አስጠንቅቀዋል። ኢሰመኮ በተጨማሪ ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባልተደረገባቸው አንዳንድ የህክምና ተቋማት በጽኑ ህመማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ህክምና ማግኘት አለመቻላቸውን ገልጿል። ከተለያዩ ክልል ከተሞች ረጅም ቀጠሮ ጠብቀው ለህክምና የመጡ ህመማን መንገላታታቸውን በባለሙያዎቹ እጥረት ምክንያት አንዳንድ የህክምና ተቋማት ባለሙያዎችን ለረጅም ፈረቃ እንዲሰሩ ለመመደብ መገደዳቸውንም በዚሁ መግለጫው አስፍሯል። ኢሰመኮ ክትትል ካልተደረገባቸው መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እና ዳግማዊ ምኒልክ ሆስፒታል ይገኙበታል።
ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ፍቼ፣ ጎባ፣ ሐዋሳና ጅማ ከተሞች መረጃ ማሰባሰቡን አትቷል። በጤናው ዘርፍ የሚደረግ የሥራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲመቻች እንዲሁም የሕክምና ባለሙያዎችም የማህበረሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የኢሰማኮ ዋና ኮሚሽነር ብርሃኑ አዲሎ ጥሪ ማቅረባቸውን በዚሁ መግለጫ ላይ ሰፍረዋል። ጀብደኛው ትራምፕ ዘለንስኪ ላይ ያደረጉትን ከባድ ዘለፋ ራማፎሳ ላይ ደገሙት። ከወራት በፊት የዩክሬኑን መሪ ዘለንስኪን ወደ ነጩ ቤተ መንግስት ጋብዘው በከባድ ቃላት የዘለፉት ትራምፕ ዛሬ ደግሞ የደቡብ አፍሪካ ፕሬዝዳንትን አፋጠዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ራማፎሳን በዋይት ሀውስ በነበረ ጋዜጣዊ መግለጫ አፋጠዋቸዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩ የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንታት በኋላ ነው ራማፎሳ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሀውስ ያቀኑት። ነገር ግን ፕሬዝዳንት ትራምፕ ጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። በደቡብ አፍሪካ አብዛኛውን የሀገሪቱን የእርሻ መሬቶች የሚቆጣጠሩት አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በበርካቶች ዘንድ ተቀባይነት ያጣና ከእውነት የራቀ እንደሆነ ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መካነ መቃብር ነው የተባለ በርካታ መስቀል የተደረደረበት ምስልን ጨምሮ ሌሎች ተቃዋሚዎች ሲሰሙ የሚያሳይ ቪዲዮ አጫውተዋል። ትራምፕ በደቡብ አፍሪካ የት እንደተቀረጸ አላውቅም ብለዋል። ሆኖም መስቀሎቹ ያለበት ስፍራዎቹ እንደተባለው መቃብሮች ሳይሆኑ ከ5 ዓመት በፊት በክዋዙሉ ናታል የተገደሉ 2 አርሶ አደሮች መገደላቸውን ተከትሎ ለአውደ ርዕይ የቀረቡ ፎቶዎች ናቸው። አዘጋጆቹ መስቀል ያለባቸው ስፍራ ለዓመታት የተገደሉ አርሶ አደሮችን የሚወክል አውደ ርዕይ ነው ብለው ነበር። ከረቡዕ የዋይት ሀውስ ስብሰባ በፊት ፕሬዝዳንት ራማፎሳ ከአሜሪካ ጋር ያለውን የንግድ ግንኙነት ማሻሻል ቅድሚያ የሚሰጠው ጉዳይ መሆኑንም አጽንኦት ሰጠው ነበር። አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ 30 በመቶ ቀረጥ ጥላለች። ራማፎሳ በዚህ ውይይት ወቅት ትራምፕን ለማስደሰት ተስፋ በማድረግ 2 ታዋቂ የደቡብ አፍሪካ ጎልፍ ተጫዋቾችን በማምጣት እንዲሁም የሀገራቸውን የጎልፍ ታሪክ የሚያሳይ ትልቅ መጽሐፍ በስጦታ አበርክተውላቸው ነበር። ሁለቱ መሪዎች በኦቫል ቢሮ ያደረጉት ስብሰባ በአክብሮት ተጀምሮ ነበር። ሆኖም ትራምፕ ቪዲዮውን ለማሳየት መብራቱን እንዲደበዝዝ መጠየቃቸውን ተከትሎ የውይይቱ ስሜት ጥላጥሎበታል። በቪዲዮ ላይ የደቡብ አፍሪካ ዋነኛ ተቃዋሚ ጁልየስ ማሌማ ሀገሪቱ ጨቋኙን የአፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን ቦየር ወይም ደግሞ አፍሪካነር ላይ ተከሰሱ የሚለውን ዝማሬ ሲዘፍኑ ይደመጣል። ከዛም በመቀጠል መስቀሎች የተተከሉበት ሜዳ የታየ ሲሆን በመሃልም ትራምፕ ይህ የነጭ አርሶ አደሮች የቀብር ስፍራ ነው ሲሉ ይደመጣሉ። ራማፎሳ በበኩላቸው በቪዲዮ ላይ የተሰሙ ምልክቶች እና ንግግሮች የመንግስት ፖሊሲ አይደለም፣ በደቡብ አፍሪካ የተዘረጋው መድብለ ፓርቲ ዲሞክራሲ ሰዎች በነጻ ሀሳባቸውን እንዲገልጹ የሚያደርግ ነው ሲሉ ተከራክረዋል።